much. ጊዜው የኔ አልነበረም፣ ሌላ ሰው ነበረ። በጎደለ መሆን ይችላል። ክብር ለእግዚአብሔር ነው። አንድ ስፍራ ላንዱ እናጸልየን ከዛ ቃሉ አብረንና የመዝሙር 112 አውጡና አብረን እሱና እሺ በጌታ ስም አነበዋለሁ። ሃሌሉያ ጀምረው። ሃሌሉያ እግዚአብሔርን የሚፈራ በትእዛዙ እጅግ ደስ የሚሰኝ የተባረከ ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ሀብትና ብልጽግና በቤቱ ይሞላል። ጽድቁም ለዘላለም ይኖራል። ቸር ሩህሩህና ጻድቅ እንደመሆኑ ለቅን ሰው በጨለማ ውስጥ ብርሃን ይወጣል። ለጋስና ያለማንገራገር የሚያበድር ስራውንም በትክክል የሚያከናውን ሰው መልካም ይሆንለታል። ለዘላለም ከስፍራው አይናወጥምና ጻድቅ ሰው ሲታወስ ይኖራል። ክፉ ወሬ አያሸብረውም። ልቡ እግዚአብሔርን በመተማመን የጸና ነው። ልቡ የጸና ነው፣ አይፈራም። በመጨረሻም የጠላቶቹን ውድቀት ያያል። ልግስና ለድሆች ሰጠ፣ ጽድቁ ለዘላለም ይኖራል። ቀንዱም በክብር ከፍ ከፍ ይላል። ክፉ ሰው ይህም በማየት ይበሳጫል፣ ጥርሱን ያፋጫል፣ እየመነመነም ይጠፋል፣ ክፎቹም ይጠፋል ይችላል። እግዚአብሔር ቃል ነው። ሰኔና ቃል እናያለን። እግዚአብሔር አባቶች ድረስ ለወንድሞችም ለእህቶችም ስለሰጣቸው እግዚአብሔር ሆይ በፊት የሆነ ክብሮች ስር ተቀምጠን እግዚአብሔር ቃልን መስማት ቃልን መረዳት እግዚአብሔር አንተ ጸጋ እግዚአብሔር ልባችን እንደ ሚዲያ ተከፍቶ ለማዳመጥ እግዚአብሔር ለማስተዋል እግዚአብሔርን ጸጋ ስለሰጠን እናመሰግናለን። ጌታ እግዚአብሔር ሆነን ባሪያን ደግሞ አንደበትን እሳት ብትከፍት ነፍተህ እግዚአብሔር እንደሚገባ ከአንተ የተቀበልኩትን በትክክል ለወንድሞችን ለእህቶችን እኔም ለራሴ መናገር እንድችል ጸጋ ይብዛል። እግዚአብሔር ጊዜና ሰዓቱ እኛን ተረከበን። በጌታ በኢየሱስ ክርስቶስ እንጸልይ። አሜን። ክብር ለእግዚአብሔር ነው። መዝሙረ ዳዊት እርግጥ መዝሙሩ የዳዊት መዝሙር ቢባልም እሱ ብቻ ጻፈው። ብዙ የተለያዩ ሰዎች ጽፈዋል፣ ግን በአብዛኛው የጻፈውና እሱ ደግሞ መዝሙረኛ እግዚአብሔር የተመረጠ ሰው ስለሆነ መዝሙሮቹ በስሙ ተጠርተዋል። ባለፈው ቀደም የድሮ መዝሙሩን ሁኔታ ለመለከተ አንዳንድ ማብራሪያዎች ሰጥቼ ነበረ። ግን ለማስታወስ የአሳፍ መዝሙሮች አሉ፣ የቆሬ ልጆች መዝሙር አለ፣ እንዲሁም ሌሎች ሰዎች የጻፏቸው ልዩ ልዩ ናቸው። መዝሙር 150 መዝሙሮች አሉት። 150ዎቹ አሁን አንዱን ነው የምናየው። ስለዚህ አሁን ዝርዝሩን እሱን አልነግራችሁም፣ ግን አሁን ያነበብኩት ክፍል ላይ እናተኩራለን። እሱ የጻድቅ ሰው ባህሪ በምን እንይዘዋለን ማለት ነው። አሁን ያነበብኩት ክፍል እሱ አዲሱ ትርጉምም አርዕስት የተሰጠው የጻድቁ ሰው ባህሪ በምን ነው። እሱ ተስማምቼ እሱን እየቀጥላለሁ ማለት ነው። ክብር ለእግዚአብሔር ነው። መዝሙር 12 ከመዝሙር 11 ጋር 111 ጋር መዝሙር 112 መዝሙር 111 ጋር አብሮ የሚታይ
ሰው ብዕር የተጻፉ ይመስላል። ጸሐፊያቸው አንድ እንደሆነ ይታሰባል። መዝሙሩም የተጻፈው ከባቢሎን ምርኮ በኋላ እንደሆነ ንጉሥ ዳዊት ያው ከሳውል ቀጥሎ በእስራኤል ላይ ሁለተኛ የነገሰ ሰው ነው። የባቢሎን ምርኮ ግን ብዙ ነገስታት ከዳዊት በኋላ ከተፈራረቁ በኋላ እነ ሰደቅያ ጊዜ በኋላ በነበሩት ነገስታት ነው። እስራኤላውያን ያው እግዚአብሔር ላይ እግዚአብሔር ሕዝቡ እንዲሆን እግዚአብሔር ለበጎ ነገር ለመታዘዝ በረከት የጠራቸው ቢሆንም አመፅ በማድረጋቸው እግዚአብሔር ሲቆጣ ሲያዝንባቸው ያደርጋል። ሌላ ኃያላን የሆኑ የአሕዛብ መሪዎችን ያዛል። እግዚአብሔር ማንንም ይጠቀማል። እግዚአብሔር ቅዱሳንን ወይም ደግሞ የራሱ ልጆችን ብቻ ለሚጠቀሙ ከፈለገ አሕዛብን የሚጠቀም አህሎች ያሉ አሕዛብን ተጠቅሟል። አህሎችን አሕዛብን ተጠቅሞ ቀርቷቸዋል። የመብቻ ሊጠቀማቸው ይችላል። ስለዚህ አንድ ትዝ ይላችሁ እንደሆነ ኤልያስ እኔ ብቻ ቀረሁ፣ ነቢያትን ሁሉ ገደሉ፣ ጨረሱ፣ እኔ ብቻ ቀረሁ፣ ለራስህ እያስቀረኋቸው 7,000 አሉ ብሎ እንሰማለን። ስለዚህ እግዚአብሔር በአደባባይ ወጡ የመድረክ አገልጋዮች ወይም ደግሞ ፊት ለፊት የሚታዩ ወይም ደግሞ በነቢይነት የተሰኙ ነቢያት ሆነው ፊት ለፊት የወጡ ብቻ ሳይሆኑ እግዚአብሔር የራሱን መረጣቸው በድብቅ ሰው ሳያውቃቸው በእግዚአብሔር ፊት በታማኝነት የሚመላለሱ እግዚአብሔርን የሚፈሩ በእግዚአብሔር ፍቅር ያላቸው መታዘዝ ከፍቅር ጋር ካለ ቶልም ትእዛዝ ፈጽሙ ብሎ ጌታ ኢየሱስ ክርስቶስ እንዳለ መታዘዝ ከፍቅር ጋር ካለ። ስለዚህ እንደዛ የሆኑ ሰዎች አሉ ማለት ነው። አሁንም በባቢሎን ምርኮ ጊዜ ስንል እስራኤላውያን በእግዚአብሔር ላይ በማመጻቸው መሪዎቹ ሕዝቡም በማመጻቸው በጠላት ኃይል ተማርከው መጀመሪያ ሌላዎቹ አስሮቹ የእስራኤል ነገሮች በአሶር ተግዘዋል። በቃ ነቅሎ አውጥቶ ወደ አሶር ሀገር አፍርሷቸዋል። እንደገና ደግሞ ከአሶር አምጥቶ የሰማርያ የተባለ ቦታ አስፍሯቸዋል። እንደዚሁም የይሁዳ ሁለቱ ነገሮች የይሁዳና የቢንያም ነገሮች በኋላ ይሁዳ ተብሎ የተሰየመው ራሱ ሁለቱ ንጉሥ ነበራቸው። የናቡ አስሮቹ ንጉሥ እንደነበራቸው የታችኞቹ ሁለቱ ንጉሥ ነበራቸው እና በአብዛኛው በመልካም በእግዚአብሔር ፊት የተመላለሱቱ የደቡቦቹ ወይም የይሁዳ ነገስታትና ሕዝቦች ነበሩ። በኋላ እነሱ ላይኞቹን ኢዮርብዓም የሚባል ያስካደ በጣዖት አምልኮ እግዚአብሔርን እንዲተው ቤተ መቅደሱንም ኢየሩሳሌም መጥቶ እንዳመልኩ ያደረገ አመፀኛ ንጉሥ ነበር ኢዮርብዓም የሚባል። ከዛ በኋላ የጣዖት አምልኮ በእስራኤል ላይ ተስፋፋ። መጀመሪያ እግዚአብሔር የቀጣቸው እርሱ ነበር። አስሩ ነገሮችና መሪዎቻቸው ንጉሶቻቸው ነበረ። ከዛ እነሱ በ722 ተጋዙ። የደቡቦቹ ወደ 586 አካባቢ ነው። ወደዛ አካባቢ ነው እነሱ እንትን ያሉት ማለት ነው። እነሱ እንደገና ደግሞ በምርኮ ተግዘው እንትን ያሉት እና ይህ በመሆኑ እና ከዛ በኋላ ከምርኮ በኋላ መዝሙር የተጻፈ ላነሳላቸው ፈለጉት። ከምርኮ በኋላ የተጻፈ መዝሙር ሆነ። ሌላው ደግሞ ሀሌሉያ ስለሚጀምር ይህ ሀሌሉያ የሚለው ቃል ለምን እዚህ ተጀመረ የሚለው የምናገረው ነገር አለ። ያለሚለው መዝሙሮች እና ከመዝሙር 11 እስከ መዝሙር 18 መዝሙር 111 እስከ መዝሙር 118 ላሉት ተከታታይ መዝሙሮች እንደ መግቢያ እንዲያገለግል ተብሎ
ለሚፈራ ሰው የተነገረ ቃል ነው። መዝሙሩ ከመዝሙር አንድ ጋር መንፈሳዊ ተያያዥነት ያለው ነው። ስለዚህ ቅርጹ ተከታታይነቱ እዛ ጋር በተያያዘ የተጻፈ ነው። ስለዚህ ለመዝሙር አንድ እንደማማ ተብሎ ለመዝሙር 111 ተመሳሳይ ቅርጽ ያለው ስለሆነ ለመዝሙር 111 የማማያ መዝሙር ተብሎ ከመዝሙር አንድም ጋር ታሪክነትና ተመሳሳይ ማለት ነው። እርጋና ቃል ወደ ቃሎቹ እንሄዳለን ማለት ነው። አሁን እዚህ ያየነው ውስጥ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት እግዚአብሔርን በእውነትና በመንፈስ ማምለክ እግዚአብሔርን መታዘዝ ማለት ነው። አንዳንድ ሰዎች እግዚአብሔርን እንፈራለን ብለው በአፋቸው ሊናገሩ ይችላሉ። በተግባራቸው ነው፣ በኑሯቸው እግዚአብሔርን የማያከብሩ ከሆነ፣ ኃጢአትን የማይጸይፉ ከሆነ፣ ከኃጢአት የማይርቁ ከሆነ፣ በደልና ኃጢአት ውስጥ ከሆነ እግዚአብሔርን ፈሩናላቸው። እግዚአብሔርን መፍራት እግዚአብሔርን መውደድ እግዚአብሔርን ይሄ ብሎ መንቀጥቀጥ አይደለም። እግዚአብሔርን መፍራት አይ አምላክን ከማሳዝን ይቅርብኝ፣ ይሄ ነገር ሲበላው የሚያምረኝ ቢሆን፣ ሳደርገው የሚያምር ቢሆን፣ ሲጠጣው የሚያምር ቢሆን፣ ወይም ደግሞ የተለያዩ ጥቅሙ ደስ የሚያሰኝ ቢሆን ለአምላኬ ስል አላደርገውም ብሎ ራስን መግዛት፣ በእግዚአብሔር ፍቅር ውስጥ መሆን። ፍርሃቱ ምንድን ነው? እግዚአብሔርን በመፍራት እግዚአብሔር እንዳያዝንብኝ ብሎ ራስን ከመጠበቅ ጋር ይዳለ እግዚአብሔርን መፍራት። ምክንያቱም ጌታ ኢየሱስ ክርስቶስ ምን ይላል? ብትወዱ ትእዛዝን ጠብቁ። እግዚአብሔርን መፍራት ትእዛዝን መጠበቅ ነው። ስለዚህ እግዚአብሔርን መፍራት እግዚአብሔርን መውደድ ነው። ከመውደድ የመጣ ነው እንጂ ጠላት የሚፈራቸው ነገሮች አሉ ማለት ጠላት ይፈራል ወይም ደግሞ አንዳንድ የሚያስደነግጡ ነገሮች ይፈራል። እንደዛ ማለት ነው። እግዚአብሔርን መፍራት ከፍቅር የተነሳ እንደ ቃሉ እንደ ሀሳቡ መኖር መመላለስ ማለት ነው። በእውነትና በመንፈስ እግዚአብሔር ፊት መሆን ማለት ነው። እግዚአብሔር ይመስገን። ስለዚህ እንዲህ የሚያደርግ የትእዛዙ እጅግ ደስ ተሰኝቶ ትእዛዙን የሚጠብቅ ሰው የተባረከ እግዚአብሔር እና የተባረከ ብለው ብፁዕ የሚለውን ያመለክታል። እና ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚወድ እግዚአብሔር ይታመናል፣ እግዚአብሔር ይደገፋል። እግዚአብሔር እና አንዳንድ ተመሳሳይ ከዚህ ጋር የተያዙ ጥቅሶችን ማለት እንችላለን። ብዙ ነገሮችን ከጥቅሶቹ እናገኛለን። ይሄ ነው ተቃርተን ወጣ አልፎ አልፎ ጥቅሶችን እናያለን። ሰላም ሮሜ 8 ላይ የሚሄድ 6 አውጡና ማየት እንችላለን። ሮሜ 8 የስጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ሕይወትና ሰላም ነው ይላል። ስለዚህ የስጋ ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ሕይወት ነው፣ ሕይወትና ሰላም ነው ይላል። ስለዚህ እግዚአብሔርን መፍራት መንፈሳዊነትን መጠበቅ ማለት ነው። ስጋዊነትን መተው ማለት ነው። ሞትን ትቶ ሕይወትን መምረጥ ማለት ነው። እግዚአብሔር እንደዚሁ እዛው ቅድም ያነበብኩትም ላይ መዝሙር 111 ላይ ተመልሰን እዛ ማየት እንችላለን። እዛ ቁጥር 10 ላይ የሚለው ነገር አለ። እግዚአብሔርን መፍራት የጥበብ መጀመሪያ ነው፣ ትእዛዙንም የሚፈጽሙ ጥሩ ማስተዋል አላቸው፣ ምስጋናው ለዘላለም ይኖራል። ስለዚህ እግዚአብሔርን መፍራት የጥበብ መጀመሪያ ነው። ሰውን አዋቂ ነኝ ጠቢብ ነኝ ግን የምድር ጥበብ እዚህ ብዙ ነገር ሊባል ይችላል። ምድርን ለመቆጣጠር፣ ሀብትን ለመሰብሰብ፣ ስልጣንን ለማካበት፣
ሲሞቱ አብራቸው የሚቀር ምናልባት ሐውልቱ እንኳን በምድር ላይ ቢያስሩ ሐውልቱ ምድር ላይ ሊኖር ይችላል፣ ወደ ሰማይ መውጣለች። የእግዚአብሔርን ነገር የእግዚአብሔርን ጽድቅ የእግዚአብሔርን ቅድስና እግዚአብሔርን በመፍራት የሚኖር ሰው ጥበበኛ የሆነ ሰው መንፈሳዊ ነገር ጥበበኛ የሆነ ሰው መታሰቢያው ለዘላለም ነው። መታሰቢያው በሰማይ ነው፣ በእግዚአብሔር ዘንድ ነው። በሕይወት መዝገብ ላይ ስሙ ተጽፎ ይቀመጣል። መታሰቢያነቱ ለዘላለም ነው፣ ከእግዚአብሔር ጋር ለዘላለም ይኖራል። ስለዚህ ትእዛዙን የሚፈጽሙ ጥሩ ማስተዋል አላቸው፣ ምስጋናው ለዘላለም ይላል። ምስጋናቸው እግዚአብሔር በሰው ከመመስገን ጎሽ ይባላል። ነገር አሁን የዚህ ምድራዊ ነገር የምናየው ብዙ ነገር የሚሄደው በዘር ሊሆን ይችላል፣ ጓደኝነት፣ ፎቶ ሊሆን ይችላል፣ ብዙ ነገር አጀብ ብዙ ሆይታ ሊኖር ይችላል። በዛ ምስጋና በዛው ልክ በሽበሽ ሊሆን ይችላል። ሰው በሰው ተመስግኖ በእግዚአብሔር ዘንድ ቦታ የሌለው ነው። ከሰው ምስጋና ይልቅ እግዚአብሔር የሚያመሰግነው ይበልጣል። ሌላው መዝሙር 119 ላይ እነትና እዛ ውስጥ 119 እዛ ላይ የተወሰኑ ነገሮችን ማየት እንችላለን። መጀመሪያ 16 ማለት 16 በሥርዓቴ ደስ ይለኛል፣ ቃልህንም አልዘነጋም ይላል። የጻድቅ ሰው ባህሪ ነው እና ምንድነው ይሄ በሥርዓትህ ደስ ይለኛል ቃልህንም አልዘነጋም የሚለው ማለት ጻድቅ ሰው ነው። ስለዚህ እሱን ካየን ቀጥለን ደግሞ እዛው ምዕራፍ 19 ብዙ ቁጥሮች ያሉት ስለሆነ ከሰባ ጀምሮ ያለውን ማየት እንችላለን። ሰባ ቁጥሮቹ ብዙ ናቸው። እስከ 160 ይሄዳል። 176 ድረስ ይሄዳል። ከሰባ እስከ 72 ያለውን እዛው ላይ እናያል። ልባቸው የሰባና የደነደነ ነው። ከላይ ከ69 ጀምሮ ይላሉ። እብሪተኞች ስምህን በሐሰት አጠፉ፣ እኔ ግን ትእዛዝህን በፍጹም ልብ እጠብቃለሁ። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግህ ደስ ይለኛል። ሥርዓትን እማር ዘንድ በመከራ ውስጥ ማለፍን መልካም ሆነልኝ። ከአእላፋት ብርና ወርቅ ይልቅ ከአፍህ የሚወጣው ሕግ ይሻለኛል። ከዛው ደግሞ 143 እዛው ላይ 143 ላይ ገና 143 ላይ የሚናገረው ነገር አለ። መከራና ስቃይ ደርሶብኛል፣ ነገር ግን ትእዛዝህ ደስተኛዬ ነው። መከራና ስቃይ ደርሶብኛል፣ ነገር ግን ትእዛዝህ ደስታዬ ነው ይላል። ይህንን ሳነብ አንድ ትዝ ያለኝ ሰሞኑን አንዲት እህት በመቄዶንያ ጋየው የምታዘጋጀው ሾዋ እዛ ላይ ቀርባ አንድ ፓስተር ናት። ፓስተር ስንታየው ሴት ናት። ኢትዮጵያ ውስጥ የመጀመሪያዊቷ ሴት ፓስተር ናት ብሎ ገልጸውናል። 15 ዓመት ብሎ ማንም ሳያውቃት ማንም ቦታ ሳይሰጥ ከቸርች ጋር ቸርች አልተቀበሏት። ቸርች ተቀብለው አገልግሎት አልሰጧት። እሷ ግን አገልግሎቱ ከጌታ ስለተቀበለች
እቺ ሴት በነገራችን የሴቶችን አገልግሎት ያለመቀበል ኃጢአት ሁላችንም ንስሐ እንገባለን። እኔንም ጨምሮ እኔ አሁን የተለወጡት ከጊዜ በፊት የራሴ የሆነ ችግር ነበረ። የሴቶችን አገልግሎት ብሎ በሙሉ ለመቀበል ይዳዳኝ ነበረ። ንስሐ እየገባሁ ነው ያባችሁ። ከተወሰነ ጊዜ በኋላ ቴዎሎጂ ዜት ያገለግሰትን ከተማርኩ በኋላ አሁን እየቀጠልኩ ነው እና ምንም በምንም መልኩ ሴቶች ከወንዶች የማንሱ መሆናቸው በክርስቶስ ኢየሱስን ጊዜ ቢሆን አብሮ ያገለግሉ ነበር። ምናልባት ሐዋርያት ባይሰየሙ ወይም ደግሞ ባይሾሙ የአይሁድ ስርዓት ውስጥ ያለ ችግር ስላለ ከዛ ጋር በተያያዘ ካልሆነ በስተቀር ከዛም በፊት ሆነ በኋላ የሴቶች አገልግሎት በመጽሐፍ ቅዱስ ውስጥ አለ። ብዙዎች እንዲያውም እስከ መሪነትም ያገለግሉ አለ። ለነቢይም ሆነው ያገለግሉ አለ። ግን እስቲ ቤተክርስቲያን ውስጥ ያለ ትግል ነው። መጨረሻ ላይ ይህንን የስብከቱን ጊዜ ሳጠናቅቅ የማጠቃልለው ነገር እዚሁን መልስ ይሆናል እና ምንድን ነው ይህንን ያነሳው? በመከራ ውስጥ ሆና እቺ 15 ዓመት ሙሉ ማንም አስታዋሽ የሚያስጠጋት ዘመዶቿን አልተቀበላትም፣ ቤተክርስቲያንም አልተቀበላትም፣ ሌላም ሰው አልተቀበላትም። እሷ ግን የተሰጣትን የወንጌል አደራ ተቀብላ ግን እዳ ትጸልያለች፣ እዳ ታስተምራለች። ቤተክርስቲያን የሚመጡ ሰዎችን የእሷን አገልግሎት ለመቀበል ካለመፈለግ የተነሳ ተጠርተው ኮንፈረንስ ይመጡና ከደረሱ ማነው አገልግሎት እሷን የምታገለግለው ሲባል ፊታቸውን የሚያፈሩ ግን እንዲህ ያለ ሰው ምን ሆነ መሰላቸው? እግዚአብሔር ጸጋ የሚሰጥ ጌታ ያ ሰው ምን ሆነ? እሄዳለሁ በቃ መጀመሪያ ተካፈለ፣ በሚቀጥለው እሄዳለሁ ያለው እግዚአብሔር ልቡ ለወጠ። እሷን ስትጸልይ ያደረግ በመንፈስ ቅዱስ የምትሞሉ ሲባል በዛ ዙሪያ ሰዎችን ተስማሙ። እሷም አገልግሎቷን ያው ቃል አቅርባ ወይም የሆነውን የተነጋገሩትን ጨርሳ ወደ ጸሎት ሊገቡ ሲሉ ሰውየው መጣ። አሁን ከመጣ ወንድሜ እንደዚህ ተስማምተናል፣ አሁን የመንፈስ ቅዱስ ሙላት ጸሎት ልናደርግ ነው ሲባል፣ እሺ ምንድን ነው ያንተ ጥያቄ ከም ሲባል፣ ይህንን ጥያቄ ነው ይጸለይ ሲባል መጀመሪያ መንፈስ ቅዱስ የተሞላ ሰው ጋር ራሱ እና ይሄ ምንድን ነው የሚያሳየው? እግዚአብሔር በወንዶችም ይሰራል በሴቶችም ይሰራል። እና እግዚአብሔር ምንድን ነው ብለው ጌታ ኢየሱስ ክርስቶስ የመጣበትን ወደ መጨረሻ ላይ ማጠቃለል የምናጠቃልለው ጌታ ኢየሱስ ክርስቶስ ለተናቁት፣ ለተገፉት፣ ለተበደሉት በተለያየ መልኩ ከማህበረሰቡ የተገለሉትን የተጨቆኑትን ነፃ አወጣ ዘንድ ይላል። የታሰሩትን ልፈታ ዘንድ ይህንን ባለፈው አስተምሬያቸዋለሁ። ኢሳይያስ 61 ከ1 እስከ 3 ያለው ብዙ ምስክር የሚወጣው ነው፣ ግን ባለፈው ተምረናል። እና ስለዚህ እዛ ላይ ምንድን ነው ጌታ ኢየሱስ ክርስቶስ ለተገፉት ነው የመጣው እንጂ ተከብረው በቤተ መንግስት ላሉት ወይም ደግሞ ትልቅ የቤተ ክርስቲያን ሹመት ተሰጥቷቸው ለተቀመጡ ለፈሪሳውያን አይደለም፣ ወይም ደግሞ ለሰዱቃውያን አይደለም፣ ወይም ደግሞ ለህብረተሰቡ ሰው ዘንድ ሀብታም የተከበሩ ለነሱ አይደለም። እርግጥ እንደ ማርክሲዝም ሌኒኒዝም ፖለቲካ የመደብ ልዩነት አለ ማለት ያለ ክርስትና እግዚአብሔር ሀብታሙንም ያድናል፣ ድሃውንም ያድናል፣ የተጨቆኑትን ያድናል፣ ሴቶችን ያድናል፣ ወንዶችን ያድናል፣ የተለያየ ሁኔታ ውስጥ ያሉትን ሁሉ ያድናል። ለእግዚአብሔር ሁሉ
ነፍስ ነው። ሁሉም ይድን ዘንድ የእግዚአብሔር ፈቃድ በእግዚአብሔር ዘንድ እርግጥ አብርሃምና የዘሩ ማለት የእስራኤል 12ቱ ነገዶች ነቢያት እነሱ ሐዋርያት እነሱ እንደሆነ የቃል ኪዳን ሰዎች ቢሆኑ እርግጥ በእነሱ ተጠቅመናል። እግዚአብሔር በእነሱ በኩል ዓለም ሁሉ ደርሷል፣ አሕዛብን ጨምሮ ማለት ነው። ይሄ በረከት ለአይሁዶች እግዚአብሔር ከእነሱ ጋር በገባው ቃል ኪዳን መሰረት የመጣልን በረከት ቢሆንም አብርሃም ሲናገር ምንድን ነው? በዘርህ አሕዛብ ሁሉ ባርካለሁ ይላል። በአንተ አሕዛብን ሁሉ ባርካለሁ ይላል። ስለዚህ በረከቱ ለሁሉም ነው። እዛ ላይ ሲጀምር ሁሉ ሰጥቷል ማለት ነው። እና ይህ ስለሆነ በእግዚአብሔር ዘንድ በተለይ በክርስቶስ አዲሱ ኪዳን አይሁድ የለም፣ አሕዛብ የለም፣ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ነፃ ሰው የለም፣ ግሪክ የለም፣ ወይም ደግሞ እነዚህ ያልተማሩ የሚባል ስለሆነ እንደዛ የሚባል ነገር ሁሉ አንድ። ትልቁ ነገር በክርስቶስ ማመንና ተጠምቆ ወደ መንግስቱ ጎተራ ውስጥ ወይም ወደ መንግስቱ መቀላቀል። ትልቁ ነገር መዳን በክርስቶስ ነው። የሚያድን እምነት ነው፣ በክርስቶስ ማመን ነው። ስለዚህ በዛ ሁሉ ነገር ተጠቅልሏል ማለት ነው። ክብር ለእግዚአብሔር ነው። ስለዚህ አሁን እቺ እህት ስለ እሷን ያነሳው ከ15 ዓመት በኋላ ቤተክርስቲያን እንደገና አገልጋይ እዛ ውስጥ ገብታ አሁን ፈተና ነበረባት። ወንድ አገልጋዮች ላይቀበሏት ምን ያህል ስቃይ ታሳይባል። ከዛ በኋላ ግን እግዚአብሔር ምናምን በሌላ ተረት የተናገር እናደርጋለን ይባል እግዚአብሔር በእሷ ታምራት ምልክቶችን እያደረገ አገልግሎቷን ብቻ የገለጠ አከበራል እና ከ44 ዓመት አገልግሎቷ ውስጥ 15ቱን ዓመት ስደት ከውጭ ስደት ከውስጥ ጳውሎስ እና ከማምኑት ስደት ነበረባት፣ ከሚያምኑት ቤተክርስቲያን ስደት ነበረባት እና ከዘመዶቿም ስደት ነበረባት። በዚህ ሁሉ ስደትና መከራ ውስጥ አልፋ ግን ጸንታ ታላቅ አሁን ብዙ ቤቶች ፓስተሮችን፣ ቄሶችን ብዙ ሆነዋል። ግን እሷ ይህንን ዘመን በስደት አሳልፋ ለምስክርነት ያው ምስክር ሆና ይሄ በእውነት እርግማን ልናስወግደው የሚገባ ወንድ ቢሆን ያው እግዚአብሔር የሰጠው ዕቃ ከላይ ስለሆነ የሴቱ ከውስጡ ስለሆነ ካልሆነ ልዩነት በተቀረ ግን እግዚአብሔር ወንድ አላለ ሴት አላለ ጸጋን በሁሉ ሰጥቶ በዛ በሰጠው ጸጋ ሊገለገል ወዷል። ስለዚህ ክብሩን ለእግዚአብሔር ነው። ስለዚህ ምንድነው እዚያውን በብዙ መከራ ውስጥ አልፎ የሚጸኑትን አስመልክቶ ያለውን ክብር ስላነበብ ክብሩ ለእግዚአብሔር ነው። እንቀጥል። ቀጥሎ ደግሞ ሁለተኛው ላይ ስናይ ዘፍጥረት 17 ላይ ነንና እናያለን። ይሄ የአብርሃም ቅድም ያነሳሁላችሁ ጋር አብሮ የሚሄድ ነው። ዘፍጥረት 17 ራሱና አብረን እናነባለን። 17 ላይ እንዲህ ይላል። እኔና አንተ በኋላ ከዘሬ ጋር ከትውልድ እስከ ትውልድ የዘላለም
ክላንና መሰረታለሁ፣ በዚህም ያንተና ካንተ በኋላ የዘርህ አምላክ እሆናለሁ ይላል። ስለዚህ እግዚአብሔር ከጻድቅ ሰው ጋር የሚያደርገው ኪዳን ነው። ይሄ ጻድቁ ሰው ማን ነው? አብርሃም ነው። አሁን አብርሃም በሌላ ስፍራ እናገኘዋለን። ምክንያቱም አብርሃም በሱ በኩል ሀሁለትም ላይ ሄደን ብናይ ሀሁለት ተመሳሳይ ነገር አለው፣ ግን በሱ አማካኝነት ሌሎቹ የሚባሉበትንም እናይሆናል። እሺ ከ17 እስከ 18 ያለውን ስንመለከት በእርግጥ እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋም አበዛዋለሁ፣ ዘሮችን ከጠላቶች እጆች ይወርሳሉ። ቃልን ስለሰማ የምድር ሕዝቦች ሁሉ በዘርህ ይባረካሉ። የምድር ዘሮች ሁሉ ወይም የምድር ሕዝቦች ሁሉ በዘርህ ይባረካሉ። ስለዚህ የአንድ ሰው መባረክ ለብዙ ሰዎች መባረክ ምክንያት ይሆናል። በአብርሃም መባረክ ለእስራኤል ብቻ አይደለም፣ ለእኛ ለአሕዛብ ሁሉ ደርሶ ጌታ ኢየሱስ ክርስቶስ ባለ የድነት በረከት ተባርከናል። ክብር ለእግዚአብሔር ነው። ስለዚህ ያው ሁለተኛ ላይ ያለው ያው ዘሩ በምድር ላይ ይሆናል፣ ጥቅሞች ትባረካለች የሚለውን ያየ ነው። 3 ላይ ደግሞ ሀብትና ብልጽግና በቤቱ ይሞላል፣ ጽድቁ ለዘላለም ይኖራል ይላል። ስለዚህ ብሉይ ኪዳንን ስላየን ምናልባት አዲስ ኪዳን ላይ ልብ ሲወስድና እናያለን። ከዛ ከዚህ ያደረገ ልናየ ነው። ፊልጵስዩስ ታወቁና ምዕራፍ 4 ላይ 18 እስከ 19 ባለው የሚለውን እናያለን። እሺ የሚያስፈልግ በጌታ ስም አነባለ የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ተቀብያለሁ። የላካችንን ስጦታ ከአፍሮዲጡ እጅ ተቀብያለሁ፣ ተሞልቻለሁ። ይህም መዓዛው የጣፈጠ እግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው ይላል። መስዋዕት ነው። አምላኬ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሙላላችሁ ብሎ ሐዋርያው ጳውሎስ የፊልጵስዩስን ሰዎች ይባርካል። የፊልጵስዩስ ሰዎች እርግጥ በጣም ሀብታሞች ሆኖ ማለት ነው። እንዲያውም ድሆች የሚባል ድሃ ቤተክርስቲያን የሚባለው አንዷ ነው። ከድህነታቸው አልተወሰኑ ድሆች ሆኖ ሳሉ መስጠት ከሚገባቸው መባረክ ከሚገባቸው በላይ የሚባርኩ በቃ ከልብ የሆነ የልግስና ስጦታ ነው የሚሰጠው። ስለዚህ ሐዋርያ ጳውሎስ በሮም ታስሮ በነበረ ጊዜ እና በእሱ አማካኝነት ከአፍሮዲጡ እጅ ላኩ ማለት ነው። ስጦታቸውን እሱን ለመጠየቅ ሮም ድረስ ላኩ። ሮም ድረስ ሄዶ ሐዋርያ ጳውሎስን ጠየቀው። ያለበትን ሁኔታ አየ። ስጦታውንም ከፊልጵስዩስ ቤተክርስቲያን ፊልጵስዩስ ካለችው ቤተክርስቲያን የተዋጣውን ስጦታም ይዞ ሄደ፣ ሰጣቸው። ከዛ ሐዋርያ ጳውሎስ ስጦታውን ከተቀበለ በኋላ የባረካቸውን በረከት ነው። ስለዚህ እግዚአብሔር መንፈሳዊ በረከትን ይባርካል፣ በምድራዊ በረከትን ይባርካል። እኛ ከእግዚአብሔር የተቀበልነውን በረከት መንፈሳዊ በረከት ተቀብለን ከሆነ ያንን መንፈሳዊ በረከት ለሌሎች መባረክ መጠቀም አለን። ሌላ ሌሎች ስለሚሆኑበት
መቃተት አለብን፣ መጸለይ አለብን፣ ወንጌልን ይዘን መውጣት አለብን፣ መመስከር አለብን፣ ወንጌልን መስበክ አለብን፣ የእግዚአብሔርን ቃል እውቀት እንዲያገኝ ማስተማር አለብን። ይህና ይጠበቃል ማለት ነው። ስለዚህ የተሰጠን የተቀበልነውን በረከት ይዘን ሌሎችን በመንፈሳዊ በረከት መባረክ አለ። እንደዚሁም ደግሞ እግዚአብሔር በስጋ ከባረከ ሀብት ከሰጠ ጥሩ ኑሮ ከሰጠ እኛ የምንበላውና የምንጠጣው ካለ ከዛ ለሌሎች ማካፈል አለ። የተባረክነው በረከት ከእግዚአብሔር የተቀበልነው የራሳችን አለ። ልክ አፈጣጠራችን ጀምሮ ራቁታችን የተወለደ ከዛ በኋላ ነው ሁሉ ነገር አለ ደረጃ በደረጃ አድርጎ ሱቅ፣ ከርባት፣ መኪና፣ አይሮፕላን ወይም ደግሞ ሌላ ቤት፣ ቪላ ምናምን ብዙ ነገር ብር በባንክ ወርቅ ወይ ምናምን በጣም ባንገት የተባለ እነኝህ ሁሉ አለመ ናቸው። እነኝህን ከሰጠ እግዚአብሔር በዚህ ከባረከን ደግሞ ከባረከን ውስጥ ከፍለን ለሌሎቹ ጾም የሚያድሩት ልብሶ የሚያድሩት ለተራቆቱ ለብሰው እንደኛ ከብርድ ራሳቸውን እንዲከላከሉ እንደዚህም ደግሞ መኖሪያ ቤት ቢያጡ እንኳን አስጠግተን ማኖራል። ቤታችንንም ለእግዚአብሔር ክብር ማዋል አለብን ማለት ነው። ገንዘብ ካለ ገንዘባችንን በመስጠት ካለ በማካፈል ሌሎችን መባረክ እና ስለዚህ ይሄ ይጠበቅብናል እና አሁን የፊልጵስዩስ ሰዎች ያደረጉት ይህንን ነው። እሱ ታስሯል፣ ጠያቂ የለም። እርግጥ ጌታን የሚያገለግል ሰው ጌታን በማገልገሉ ነው የታሰረው። እግዚአብሔር ተቃዋሚዎች እንዲሁም ደግሞ አሳዳጅ የሆኑ አይሁድ ወንድሞቹ ጌታን የማይቀበሉ ከሮም መንግስት ገዢዎች ጋር ተባብረው የሮም መንግስት ገዢዎች እነሱ ጌታ የሚባል ከእነሱ በቀር ጌታ እነሱ ምድራዊ ጌታ ነው እንደ አምላክም ራሳቸውን የሚያዩ ስለሆነ ሌላ ጌታ የሚባል ሊኖር አይፈልጉም። ያንን የሚሰሩትን ይቃወማሉ፣ አይፈልጉም፣ ያስሯቸዋል፣ ይፈርዱባቸዋል፣ ይቀጧቸዋል። እንደዚሁም ደግሞ ጌታን ጌታ ኢየሱስ ክርስቶስን እውነተኛ መሲህ እውነተኛ ጌታን መሆኑን የማይቀበሉ ሰዎች አሕዛቦችም ሆኑ ተቃዋሚ የሆኑ አይሁዶችን ምን ያደርጋሉ ማለት ነው? ክርስቲያኖችን ያሳድዳሉ። እና በዚህ ምክንያት ነው እሱ የታሰረው። እና ደግሞ ሐሰተኛ ወንድሞቹም አሉ ስርዓቱን በሱ ላይ ሊያጸኑ የሚፈልጉ የአገልግሎት ሽኛ ሌላም የራሳቸው ምሳዊ ሀሳብና ምኞት ለማሳካት ብለው የሚጠሩ ነበሩ። በነዚህ ምክንያት ነው። እና ስለዚህ ይህን በማድረጉ እነዚህ የፊልጵስዩስ ሰዎች ይህን በማድረጋቸው በመባረካቸው ሐዋርያው ጳውሎስ ሲባረካቸው እግዚአብሔር ሲጸልይ እግዚአብሔር ባለጠግነት በክርስቶስ በኩል እንዲሞላባቸው ብሎ ስለናያለን ማለት ነው። እና ክብር ለእግዚአብሔር ነው። ስለዚህ መልካም የሆነ ሰው መልካምነቱ የጸና በሁኔታዎች አይለዋወጥም። አንድነቱ የጸና ምንም እናያለን። ችግረኞችን ቢሆኑ መከራ ቢደርስባቸው የጸኑ ናቸው እናያለን። አራት ላይ ያለው ቸርነት፣ ርኅራኄ፣ ጽድቅ እንደመሆኑ በቅን ሰው በጨለማ ውስጥ ብርሃን ይወጣል እንለዋለን። ለእሱ ደግሞ አንድ ቲቶ ውስጥ እናያለን። ምክንያቱም ብዙ ነው፣ ብዙ ጥቅስ ልሰጣችሁ እችላለሁ፣ ግን ጊዜ ያልወስድባችሁ እየጠራ ነው። ስለዚህ ቲቶ ላይ ቲቶ 2:11-12 ላይ ያለውን እናያለን። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህን ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል ይላል። ክብር ለእግዚአብሔር። ስለዚህ ያው መልካም ሰው የጻድቅ ሰው ይመስላል ማለት ነው። ክብር ለእግዚአብሔር። ያለፉ ቀጥላለሁ።
እሺ ወደ አምስትን ስንሄድ ልግስናን በሚመለከት እዚሁ ምሳሌ ጋር እንሄዳለን። ምሳሌ 4 እና ምሳሌ 4 ውስጥ ከ7 ጀምሮ 7 ላይ ወደ 6 ጀምሮ ልጄ ሆይ ልብህን ስጠኝ፣ ዓይኖችን ከመንገድ አይውጡ። ዘልዛላ እውነተኛ መልስ መስጠት 7 ላይ በደጅ ያለውን ስራህን ፈጽም፣ እርሻህን አዘጋጅ፣ ከዛም በኋላ ቤትን ስራ ይላል። 7 ላይ ያለፉ መናገር ስላለብኝ የ30 እህልና በሰነፍ ሰው እርሻ በኩል አለፍ፣ ማስተዋል የጎደለው ሰው የወይን ቦታ አልፌ በያለበት እሾህ በቅሎበታል፣ መሬቱም አረም ለብሷል፣ ቅጥሩም ፈራርሷል። ያየሁትን ነገር አወጣሁ አወረድ፣ ካስተዋልኩትም ትምህርት አገኘሁ። ጥቂት ላንቀላፋ፣ ጥቂት ላሸልት፣ እጄን አጣጥፌ ጥቂት ልረፍ ብትል ድህነት እንደ ወንበዴ እጦትም የታጠቀ ሰው ይመጣብሃል ያለ ምንድን ነው? አሁን ያነበብኩት ክፍል ውስጥ ለጋስ ሰው ለመለገስ ያስፈልጋል፣ ማግኘት ያስፈልጋል፣ ለማግኘት መስራት ሽጉጣታ ያስፈልጋል። ስለዚህ ለጋስ ያለማንገራገር የሚያደርግ ስራውን በትክክል የሚያከናውን አሁን ስራውን በትክክል የሚያከናውን የሚለው ላይ የእግዚአብሔር ሰው መሆን ወይም አማኝ መሆን ሰነፍ ሆኖ ዝም ብሎ ሰልም መዋል አይደለም፣ ወይም ሲዘምሩ መዋል ወይም ደግሞ ዝም ብሎ ስራን አለመውደድ ማለት አይደለም። ግን መዘመር ያስፈልጋል፣ መጸለይ ያስፈልጋል፣ መስበክ ያስፈልጋል። ስራቸው ሙሉ አገልግሎት አለው። ወንጌል ስራ ለሰጡት ሙሉን አገልግሎት ያለመታከታል ማገልገል አለበት። ነገር ግን አገልግሎታቸው ሙሉ ጊዜ የማይፈጅ ከሆነ ሌላ ስራ መስራት የሚያስችላቸው ከሆነ ምንድን ነው ማለት አለባቸው? መስራት እየሰሩ ማገልገል ይቻላል። እየሰሩ በጸሎት እየሰሩ መዘመር እየሰሩ መስበክ ይቻላል። ስለዚህ ሐዋርያ ጳውሎስን ምንነው ማታ ማታ ምን እያደረገ እንኳን እየሰፋ ለራሱ አቆት ላሉት የሚበቃ ገቢ ያፈራ ገቢ ያገኘ ነው። ስለዚህ አሁን እዚህ ክፍል ምንድን ነው ብለው ሰነፉ ሳይሰራ ማሳው ሾወቆ አረግ ሆኖበት ምንም በመተኛ ጊዜውን በማሳለፍ ወይ በመቀመጥ በስንፍና በማሳለፍ የሚያደርግ ነው። ስለዚህ ስራውን በትክክል የሚያከናውን ሰው መልካም ይሆንለታል ይላል። ስለዚህ ስራን በትጋት መስራት እግዚአብሔር የተሰጠ አዳም መጀመሪያ ምንድን ነው ከአትክልት ቦታ እንዲያገኝ የተሰጠ። ስለዚህ ስራ መስራት አስፈላጊነቱን እዚህ ላይ ያስተምራል ማለት ነው። ለእግዚአብሔር 6 ላይ ይላል ለዘላለም ከስፍራው አይናወጥም፣ ጻድቅ ሰው ሲታወስ ይኖራል ይላል። አንድ ስፍራ ላይ አንብላችኋል። ጴጥሮስ ሁለተኛ ጴጥሮስ ሄዱና ሁለተኛ ጴጥሮስ ሄዱ ምዕራፍ 1 ላይ ነው
በዚህም ምክንያት በሙሉ ትጋት እምነታችሁ ላይ በጎነትን ለመጨመር ጣሩ። በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ እውቀትን፣ በእውቀት ላይ ራስ መግዛትን፣ ራስ በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ ወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እንቀጥለው። እነዚህ ባህሪያት ተትረፍርፈው ኖራቸው ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬዎሶች ከመሆን ተበቃችሁ። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው። ከቀድሞ ኃጢአቱ መንጻቱን ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ምክንያቱም እነዚህ ብታደርጉ ከቶ አትሰናከሉ። በዚህም ወደ ጌታችንና አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግሥት መግባት መሙላት ይሰጣል። ለካ ድነናል ብለን እግዚአብሔር አድርጎ የሚለን የሚያዘንን ባናደርግ በመካከል መሰናክል አለ ማለት ነው። ሩቅ አስቦ በቅርብ ማደር አለ ማለት ነው። ከእግዚአብሔር ሀሳብ መውጣት አለ ማለት ነው። ስለዚህ የእግዚአብሔርን ሀሳብ በማገልገልና እግዚአብሔርን በማስደሰት ያልኳቸው በመጽናት ላይ መጽናትን፣ በእውነተኛ መንፈሳዊነት ላይ ወንድማማችነትን፣ በወንድማዊ መተሳሰብ ላይ ፍቅርን እየጨመር ለሰዎች በመራራ ሰዎችን በመባረክ ሰዎችን በሚያስፈልጋቸው ሁሉ ከጎናቸው በመቆም የእግዚአብሔር ፍቅር ሊገልጥላቸው ይገባል ማለት ነው። ክብር ለእግዚአብሔር ነው። ሌላው ክፉ ወሬ አያሸብረውም፣ እግዚአብሔርን በመተማመን የጸና ነው ይላል መዝሙር 17 ላይ ሚልና እሱም ደግሞ ነገሩ የጊዜ ጉዳይ ነው። ብዙ በእያንዳንዱ ላይ መተንተን ይቻላል። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ ጠላቶችና ባለጋራዎቼ በተነሱ ጊዜ እነሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳን ልቤ አይፈራም። ጦርነት ቢነሳብኝ እንኳን ልቤ ሙሉ ነኝ ይላል። በእግዚአብሔር የሚታመን ሰው ይበቃል። እየጨረሱ ማለት ነው። 8ኛ ላይ ልቡ የጸና ነው አይፈራም፣ በመጨረሻ የጠላቶችን ውድቀት ያያል ይላል። ውስጥ ተወሰኑትን ማለት እንችላለን። መዝሙር 19 አካባቢ ስለሆነ እሱን እናይና መዝሙር 19:10 ላይ እና እግዚአብሔር በምሕረቱ ያገኘኛል፣ አምላኬ የጠላቶችን ውድቀት ያስገኛል ይላል። እሺ ወደ 9 ጋር ስንሄድ አንደኛ ዮሐንስ 3 እዛው
ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን። እኛም ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። ማንኛውም ሀብት ያለው ወንድሙ ሲቸገር አይቶ ባይራራለት የእግዚአብሔር ፍቅር እንዴት በርሱ ይሆናል? ልጆች ሆይ በተግባርና በእውነት እንጂ በቃልና በአንደበት ብቻ አንዋደድ ይላል። ክብር ለእግዚአብሔር ነው። ያው በልግስና ለልጆች ሰጠ፣ ፍቅሩን ለዘላለም ይኖራል። ቀኑን ክብር ከፍ ከፍ ይላል። ተዛማጅ ክፍል ያነበው የመጨረሻው ቁጥር 10 ላይ ክፉ ሰው ይህንን በማየት ይበሳጫል፣ እርሱም ያፋጫል፣ የመነመንም ይጠፋል፣ ክፉት ትጠፋለች ይላል። ስለዚህ መዝሙር 37:12 ላይ እሺ 37:12 ላይ እንዲህ ይላል፣ ክፉዎች በጻድቃን ላይ ያሴራሉ፣ እርሳቸውን ያፋጫሉ ይላል። ያው ክፉዎች በጻድቃን ላይ እንደሚያሴሩ ይናገራል እግዚአብሔር ቃል ማለት ነው። ከዛ ወደ ሉቃስ ሰራችሁና አዲስ ኪዳን መጽሐፉን ብለው እሺ 13:8 ላይ አብርሃምን ይስሐቅንና ያዕቆብን ነቢያትን ሁሉ በእግዚአብሔር መንግሥት ውስጥ ብታዩ፣ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዛን ጊዜ ልቅሶና ጥርስ ማፋጨት ይሆናል ይላል። ይሄ ስለ ጠባቡ በር ታሪክ የኢየሱስ ክርስቶስ ምሳሌ ባስተማራቸው ጊዜ ነው። ስለዚህ ጠባብ ናት ወደ እግዚአብሔር መንግሥት የመግቢያ መንገዷ። ስለዚህ በዛ ምስል ሆኖ በቅድስና ሆኖ መግባት እንደሚያስፈልግ ነው። በመጨረሻ ወደ ሉቃስ 4 ወሰዳችሁና የትምህርታችን ወይም የስብከታችን መደምደሚያ ይሆናል። ወደ ሉቃስ 4:18-19 ሄዳላቸው። እዛ ላይ ያለውን አነባለን። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንዲሰብክ እርሱ ቀብቶኛልና፣ ለታሰሩትን መፈታትን፣ የታወሩትን ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውን የጌታ ዓመት እንዳውጅ እና ይህንን ማን ነው? ኢሳያስ ምዕራፍ 61 ከቁጥር 1-3 ባለው ስለ ጌታ ኢየሱስ ክርስቶስ እርግጥ እሱም እንደ ነቢይነቱ ተልእኮ አለው በወቅቱ፣ ግን በዋናነት የተናገረውና እየመጣ ያለውን የጌታ ኢየሱስ ክርስቶስን የጌታ ዓመት ብሎ ያለውን ያውጅ ይህንን ለጌታ የተናገረ ለጌታ ኢየሱስ ክርስቶስ። ስለዚህ ትልቋን ቤተክርስቲያን ውስጥ ያለ ችግር ምንድን ነው? እውነት ነው መዳናችን እግዚአብሔር ይመስገን ድነን፣ ግን ተማሙቀን አለ ቤተክርስቲያን ውስጥ እናመልካለን፣ እንጸልያለን፣ እንዘምራለን፣ እንሰበካለን፣ እንሰብካለን። ግን ከአራቱ የቤተክርስቲያን ህንፃ ማምለኪያ ቦታ አራቱ ግድግዳዎች ውጭ ያሉት ግን እያሰብን አይደለም። እነሱን እያሰብን ነው ወይ ራሳችንን መጠየቅ አለን። እና የተጠራ ነው ለመዳን
ሆኖ ሳለ እግዚአብሔር ይመስገን ድነናል። ከዳን በኋላ ግን እንድናስብ የተጠራ ነው። ግን አሁን ያነበብኩትን በእውነት ወንጌልን ለድሆች እየሰበርን ነው። ድሆች ስል ነሰሰር ገንዘብ ብቻ ነው፣ በገንዘብ ብቻ ነው፣ በአስተሳሰብ በእውቀት ማጣትን መጥፋትን ነገር ያሳያል። እነዚህ ማርጀናላይዝ ሆኑ የተናቁ በህብረተሰቡ አሁን የሴቶች ጉዳይ ቅድም ያነሳው በማህበረሰቡ በተለይ በእስራኤል ሴቶች የሚታዩበት አይና በየሀገሩ እኛም ኢትዮጵያ ማገኘው ትንሽ ሚዛናዊ ያልሆነ አስተያየት አለ ስለ ሴቶች። አሁን ይሄ ፌሚኒዝም ማለት ያለ ፌሚኒዝም በተራቸው ሴቶች ወንዶችን ገብተው ራሳቸው ገዢ መሪ መሆን አለባቸው ብለው የተሳሳተ አመለካከት፣ እሱም ማለት አይደለም። ግን እንደ መጽሐፍ ቅዱስ በመጽሐፍ ቅዱሱ መሰረት የሚገባቸውን ነፃነት እግዚአብሔር እኩል እንዳላቸው እኩል እድል እንደሰጣቸው ጸጋው ለሁሉም እንደሆነ ይህንን በመረዳት ሴቶች የሚገባ ቦታና ክብር አገልግሎት መስጠት፣ አገልግሎታቸውን መቀበል፣ ጸጋቸውን መቀበል ያስፈልጋል። ሌሎች ደግሞ በዘር የሚናቁ አሉ። የኔ ዘር ትልቅ ነው የሚለ ማላውቀው የሚባል አይነት ሚዛናዊነት የጎደለው አይነት አመለካከት መቅረት አለ። ምክንያቱም ሁሉ ጌታ የለም፣ ባሪያ የለም፣ አይሁድ የለም፣ አሕዛብ የለም፣ ወንድ የለም፣ ሴት የለም፣ ምንም አይነት ሁሉ እኩል ነው በክርስቶስ። ስለዚህ ክርስቶስ የመጣ ሁሉንም እኩል አድርጎ በኩል አምኖ እንድን ነው። ነፍስ ሁሉም አንድ ነው። ሁሉም በ9 ወር ነው ሲወለድ፣ ሲመጣ ሁሉም ራቁት ነው። ስድንም ሁሉም ነፍስ እኩል ነው። በጌታ ዘንድ ሀብታም የለም፣ ድሃ የለም፣ ቀይ የለም፣ ነጭ የለም፣ ጥቁር የለም። አሁን ነጭና ጥቁር መካከልም ያለ ልዩነት አለ እና እንደዚህ አይነት በየዘሩ በየሀገሩ በጎሳም በዘርም ብዙ አይነት መድለዋል እና ያ ሁሉ ወንጌል ሊያስቀር ይገባል። ይህንን ማሰብ አለ። ከዚህ ከአራቱ ግድግዳዎች ውጭ አስበን ሆምለስ የሆኑትንም ማሰብ አለ፣ የተናቁትን ማሰብ አለ። ማርጀና ላይ የተጎዱ ማንም ማስታወሻ የሌላቸው እኛን እንድናስታውስ የተጠራ ነው። ከክርስቶስ ኢየሱስ ተልእኮ አንጻር ለድሆች ወንጌልን እሰብክ ዘንድ እርሱ ቀብቶኛልና ለታሰሩት መፈታትን፣ ለታወሩት ማየትን፣ የታወሩት በእውቀት የዓይን እውርነት ብቻ እርግጥ የታወሩትን ፈውሳ፣ ግን በእውቀት የታወሩ ምን እንደሚያደርጉ ምን እንደሚሰሩ የማወቅ የተጨቆኑ ስርዓቶች ጨቆናቸው። አንዱ ማህበረሰብ ሌላውን የጨቆነ ከዛ አይነት ጭቆና ማውጣት የተወደደችው የጌታን ቀን እንዳውቅ ይሆናል። ስለዚህ ክርስቲያን እነዚህን ሁሉ ተልእኮች ተቀብሎ የሚንቀሳቀስ እንጂ በአንድ የማምለክ አዳራሽ ውስጥ ተማምቆ ጌታን ብቻ ያመለከ ዘመኑን እንዲጨርስ የተጠራ እንዳልሆነ ሊገባን ያስፈልጋል። ክብር ለእግዚአብሔር ይበቃል። ለዛሬ ይህን እግዚአብሔር በውስጣችን ጸጋውን ጨምሮ ይህንን ደግሞ መፈጸም የሚያስችለንን አቅም ሰጥቶ ይጠቀምበት። ይበቃል። ዛሬ እንጸልይ። እግዚአብሔር